ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች። አንደኛ ሚኒሻ አፍጥጦ ካየ ሃይ ጋይስ እንዴት ናችሁ? አም ቬሪ ጉድ በጣም ደህና ነኝ። ምንም ይሁን እኔ ለሴት ልጅ ፍትህ አልልም ማልልበት ምክንያት የገዛ እናትና አባቴ ናቸው እኔን መጀመሪያ እየደፈሩ። ለምን ንሳግቡ እውነት ንሳግቡ በቃ ይቅር በሉ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንግዲህ ለናንተ በወቅታዊና በአዳዲስ መረጃ ዘል ጉዳዮች ለናንተ መጥቻለሁ። አብራችሁን ቆዩ። የተለያዩ ቪዲዮዎችን የተለያዩ መረጃዎችን ይዤላችሁ ስለመጣሁኝ ከናንተ የሚጠበቀው ነው መርሳት የለባችሁም። ለቻናሉ አዲስ የሆናችሁት ሰብስክራይብ የምትለውን በተን በመንካት ቻናሉን ቤተሰብ እንድትሆኑ በተተና እጠይቃችኋለሁ። እንዲሁም በተጨማሪ ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ አድርጉ። በቅድሚያም እንግዲህ አንድ ቪዲዮ ልጋብዛችሁ ወደድኩኝ። እስቲ ተጋበዙ። ጾመ ፍልሰታ እመቤታችን ቅድስት ድንግል ማርያም 64 ዓመትን ከኖረች በኋላ አረፈች። ታውፋንያም በድፍረት ያልጋውን ብረት ሲነካ እጁ በሰይፍ ተቆረጠ። እኛ ከማርያም ጋር ብዙ ያወጋነዋለን፣ ብዙ ጠይቀን መልስ ጎርፎልናል። ይህች ፍልሰታ ወቅት ሁላችን ሰክነን ያሳለፍናት ጣፋጭ ወቅት ናት። ከቤቱ የራቅን በናፍቆት የምንጠብቃት፣ ልጆች አጣጥመው አዋቂዎች በተመስጦ የሚጾሟት ናት። የፍቅር እናት አዛኝቱ ዓመቱን በሰላም ታሻግረ። ኦሞልጋሙን ስንፈታ ስጋ ስንል ለታዋፋንያ እንዳንቀጠፍ እሷ ተጠብቀ። አፈሙዞች ሁሉ በርደው አየሩን ሰላም መዓዛ ይምለው። እንኳን አደረሳችሁ ለማለት እወዳለሁ። ለመላው የኦርቶዶክስ ቤተ እምነት ተከታዮች እንኳን ለፍልሰታ ጾም ፍጻሜ በሰላም አበቃችሁ። ጸሎታችሁ የሚሰማበት፣ ጾማችሁ ተቀባይነት የሚያገኝበት፣ እንዲሁም ደግሞ ጥያቄያችሁ ደግሞ ምላሽና ፍሬ የምታገኙበት እንዲሁም ከዚህ ጋር መልካም ምኞት እመኛለሁ። እናንተም ኮሜንት ሴክሽን ላይ ገብታችሁ አሜን በማለት ይህንን መልካም ምኞቴን ተቀበሉ ለማለት እወዳለሁ። እንግዲህ በዛሬው ቀን ሌላኛው ደግሞ የአሸንዳ ክብረ በዓል ታስቦ ይውላል። ከዚህ ጋር ተያይዞ በርካታ ቪዲዮዎች እየወጡ ይገኛሉ። እንኳን አደረሳችሁ በቅድሚያ ልበላችሁና ትኩረቴን ሳቢያ ሶሻል ሚዲያ ላይ በርካቶችን ያነጋገረ አንድ ቪዲዮ አለ። ተጋበዙልኝ። አረ ወገን በ2018 ጭራሽ ብሶብናል። አሸንዳ እንግዲህ ተለውጦ በእንደዚህ አይነት መልኩ እንግዲህ እየተካሄደ ይገኛል። ለማንኛውም ግን በርካታ ሰዎች እንግዲህ በአስቂኝ ሁኔታ ቢረዱትም ነገር ግን ከትክክለኛ የአሸንዳ ስርዓቱ ያፈነገጠ ነውና ተቀባይነት የለውም ለማለት ወዳለው። ለማንኛውም ግን የልጆቹን እስቲ አሸንዳ እንደተመለከታችሁት ሐሳባችሁን ስጡበት ለማለት ወዳለው። ወደ ቁም ነገርና ወደ ወቅታዊ ጉዳዮች እናልፋለን። በነገራችሁ ላይ እንግዲህ ከሰሞኑ በሴቶች ላይ በሚደርስ ጥቃት ምክንያት እንግዲህ የተነሳው ንቅናቄ እንደቀጠለ ይገኛል። ከዚህ ጋርም ተያይዞ አንዲት እህታችን ትክክለኛ ሐሳብ ተናግራለች። በሷ ላይም እንግዲህ የእምነት አባት ኡስታዞችም ትክክለኛ የሆነ ሐሳብ ይመስለኛል ለናስተውልበት ይገባል ብዬ ስላሰብኩኝ ነው። እስቲ መረጃውን ላቀብላችሁና ከዛ በኋላ ሐሳባችንን ደግሞ እንጨምርበታለን። እኔ ለሴት ልጅ ፍትህ አልልም ማልልበት ምክንያት የገዛ እናትና አባቴ ናቸው እኔን መጀመሪያ እየደፈሩ። ለምን ካላችሁ ሴት ልጅ የትኛውም ሀገር ላይ ሆናችሁ ጥቃት ደረሰብኝ ብላችሁ ስታወሩ ማን እናትና አባት ነው የሚሰማችሁ? ለክብሩና ለስሙ ስለሚጠነቀቅ እንዳናወራ ቢቻል በመድኃኒት አእምሮ ዘገምተኛ እንዲሆኑ አድርጎ ስንት እናትና አባት ነው ልጆቻችሁን አኮላሽ ታስቀመጡት? እኔ ጥቃት ደረሰብኝ ብዬ ባወራ ስማችን ይበላሻል፣ ነገ የሰው መጠቋቀሚያ እንሆናለን ብሎ የስንት ሴት ህይወት ነው በር ቆልፎ ጓዳ ውስጥ ያስቀሩት። በመድኃኒትስ የገደሉትስ ታውቃላችሁ? የገዛ ቤተሰብ ለስሙና ለክብሩ ብሎ ቤተሰብን ከገደለ ከሌላ ባዳ እንዲያረገ ብዬ ለምን አለቅሳለሁ? እማለቅሰው ወደ መድኃኒዓለም ወደ ፈጠረኝ አምላክ ብቻ ነው እንጂ ፍትህ አልልም። ፍትሄንማ የመጀመሪያ የጎዳኝ የገዛ አባትና እናቴ ነው። አባት ልጁን እየደፈረ እናት እያየች እኮ ሰው ስቅብናል ብላ ለስሟ ብላ የልጁን ህይወት መስዋዕትነት የምታረግ እናት እኮ ነው ኢትዮጵያ ውስጥ ያለችው። አባት አጎቱ እየደፈረ እያየ ነገ የሰው መጠቋቋም አንሆናለን ብሎ ስንት ሰው ነው
የሴቱን መስዋዕትነት ያደረገ ለየትኛው አካል ነው? ፍትህ ለሴቶችም አዲስ ነገር አይደለም። እውነቱን ካወራን ቤተሰብ ልጁን እንደጎዳ ቤተሰብ ልጁን ፍትህ እንዳሳጣ ማንም ሰው እዚህ ምድር ላይ ሴት ልጅን ፍትህ አላሳጣ። የገዛ እናትና አባቱ ነው ሴት ልጅን ፍትህ አሳጣ። ለዛ ነው የፈለገ ሰው እንደፈለገ ሴት ላይ የሚጫወተው። ለዛ ነው እንደፈለገ መጥቶ አንድ ሰው ሴትን እንደፈለገ አድርጎ የሚሄደው። የኮንፈረንስ ሙስሊሞች ብቻ አይደለም የነበሩ ነው እና ጾታዊ ጥቃት የሚል ነው ኮንፈረንስ። ሴቶቹ ተደፈሩ በሚል በሴቶቹ ላይ በጣም ሰው ትክክል ብሎ ያወራ አንዲት ልጅ በዚህ ደግሞ ጉዳይ ላይ እኔ የሚመለከተኛል ብላ አቅርባ አንድ ነገር አሳየ። የሚገርመኝ ተጠቂዎች ላይ አለማትኮራችንን አጥቂዎችን አሁንም እየተንከባከብናቸው መሆኑን የሚያሳየውን ብላ ስሙ እንኳን እንዳይጠፋ አጥቂው ሲያወጡት እንኳን ፎቶግራፉ አይታይም እንዲያውቅ እንዳይጠነቀቀው። አለበለዚያማ ፒያሳ ላይ ሲያገኘው ይሄ እኮ ነው አያችሁት ያ ቴሌቪዥን ላይ ያየነው ይባል ነበር እና ፊቱን የሆነ ነገር ቀባ አድርገው ነው የሚያወጣ። የተደፈረችውን ግን ፎቶግራፏን ያሳዩታል አለ። ያያት እንኳን እኮ እንደው ሴት ናት ብሎ እንዳያወራት እንኳን እቺ እኮ ያ ዱርዬ የተጫወተባት እኮ ናት እያለ ደነገጥኩኝ። ኧረ ምንድን ነው ይሄ ነገር አልኩኝ። ደግሞ እውነቱ ሌላው ደግሞ እዚያው አጠገቤ የነበረ ሰውዬ ምን አለ ይሄ ሲገርመኝ አየኝ። ኧረ ምን ይገርመውታል? እኔ መንግስት ለዚህ ሰውዬ ነው ጠበቃ የሚያስቀምጠው አለ። በራሱ ሂሳብ ጠበቃ አንተ እንጂ ይሉታል። አይ የለኝም አቃቤ ህግ ይቀጥርለታል። ጌቶቹ ትንሽ አሞት ሊሆን ይችላል ጌቶቹ እያለ ወፋፋርጎት የሱ ዘመዶች ደግሞ በጎን የሆነ ነገር ይዘው ከመጡ አሳምነው ሊያስወጡት ሁሉ ይችላል። አጠቃላይ አዝማሚያው በአሁኑ ጊዜ ወንጀለኛን የሚደግፍ ነው ያለው ህግ በሙሉ ስርዓቱ። ዓለም አቀፍ ህግ የሚባለው ለወንጀለኞቹ ድጎማ የሚያደርግ ነው። ተበዳይ ግን ለመናገር ይሄን ነገርን ግን አስተውላችሁ ታውቃላችሁ? ለበርካታ ጊዜያቶች እንግዲህ በመድፈር እንዲሁም ደግሞ ሴት ልጅን ደፍረው ጥቃት ካደረሱባት በኋላ በተለያዩ ሚዲያዎች በቴሌቪዥንም ሊሆን ይችላል፣ በሶሻል ሚዲያ ላይ ሊሆን ይችላል፣ ብቻ ግን በህግ ቁጥጥር ስር ካሉ በኋላ ያ መረጃ ለተመልካቾች በሚደርስበት ሰዓት ጥቃት አድራጊዎቹ አካሎች እንግዲህ ፊታቸው ላይ ብለር ይደረጋል ወይ ደግሞ የሆነ ፊታቸው መሸፈኛ ይደረጋል። ነገር ግን ደግሞ ጥቃቱ የደረሰባቸው ንጹሃን ሴቶች ላይ ደግሞ ምንም አይነት ወይም ደግሞ ፊታቸው እየታየ ግልጽ በሆነ መልኩ እንግዲህ ፎቶቸው ተለጥፎ መረጃ ይተላለፋል። ሁሉን ለመናገር ግን ተገቢ ነው ብላችሁ ታስባላችሁ? እኔ በኩሌ ልክ ኡስታዙ እንደተናገሩት ሐሳብ እስማማለሁ። በቃ ይህን ድርጊት የፈጸሙ ሰዎች ዓለም ሊያውቃቸው ይገባል። በየህይወታቸው እስከ ለተሞታቸው ድረስ ልክ ሰው ሲያያቸው ይሄ ሰውዬ እኮ እንደዚህ ነው፣ ይሄ ሰውዬ እኮ እንደዚህ ደፋሪ ነው፣ ይሄ ሰውዬ እኮ እንደዚህ አድርጓል እያሉ መጠቋቋሚያ ሊደረጉ ይገባል ብዬ ነው የማስበው። ምክንያቱም በደንብ አስተማሪ ሊሆን ስለሚገባ ነው ብዬ ስለማስብ ነው። እናንተ ግን እንዴት ተመለከታችሁት? እስቲ ሐሳባችሁን ተመልክታችኋል? ሐሳባችሁን ግለጹበትና የበለጠ እንወያይበታለን። ለማንኛውም ግን በሴቶች ላይ የሚደርስ ጥቃት ለአንዴና ለመጨረሻ ከሀገራችን እስከሚቆም ድረስ ሁላችንም ልንቃወም ይገባል። እኔም ከዚህ ጋር እቃወማለሁ ለማለት እወዳለሁ። ወደ ሌላ ጉዳይ እናልፋለን። እንግዲህ ዲሽታ ጊና በሚል ሙዚቃው የሚታወቀው ድምጻዊ ንስሐ ግቡ ሲል እንግዲህ መጥቶብናል። እስቲ ለማንኛውም ቪዲዮን ተጋበዙልኝ። ንስሐ ግቡ፣ እውነት ንስሐ ግቡ፣ በቃ ይቅር በሉ። እውነት ንስሐ ንግባ፣ በቃ ይቅር፣ እውነት ንስሐ ንግባ፣ በቃ ይቅር በለን በለን አባ በለን እባክህ በለን አባ በለን። ወይኔ ደህና ሆኖ አዳም ደህና ሆነ፣ አጭሩ ደህና ሆነ። እሱ አዳሜ ነው ወንድሜ ነው። ወይኔ እውነት የሀገራችን ስቃይ የሀገራችን መከራ ወይም ደግሞ በሀገራችን ላይ ያለውን ሁኔታ ተመልክተን ከንስሐ ውጪ ወይም ደግሞ ሁሉም በየእምነቱ ወደ ፈጣሪው ከማልቀስ ውጪ ሌላ ምንም መንገድ ያለ አይመስለኝም። በእኔ ማመለካከት እንደዚህ አይነት ሐሳብ ነው ያለኝ። እስቲ እናንተስ እንዴት ትሉታላችሁ? ለማንኛውም ለዲሽታ ጊና እንግዲህ ሐሳቡን የገለጸበት መንገድ በርካቶችን አነጋግሯል። ለማንኛውም ሐሳባችሁን ስጡበት። ወደ ሌላ ጉዳይ ደግሞ እናልፋለን። በወቅታዊ ጉዳዮች ላይ ከተመረኮዘን አይቀር እንግዲህ ሰሞነኛ ጉዳዮች ላይ ስንሄድ በሰሞኑ በርካታ ሰዎች እንግዲህ በአዲስ አበባ በአቅራቢያ በሚገኙ ከተሞች ላይ አፈሳ እየተካሄደ ነው የሚለው መረጃ በብዛት እየሰማን ነበር። ወጣቱም እንግዲህ ከአፈሳ ለመዳን የተለያዩ መንገዶችን እየጠቆሙ ይገኛሉ። እስቲ ለማንኛውም ከአፈሳ ለማምለጥ እንግዲህ ከሞከሩት ሙከራ መካከል አንዱ ለቪዲዮ አለ፣ ተጋበዙልኝ እስቲ። አፈሳው በዚህ ከቀጠለ ለምን ዝናቴ ጋር ሊጤን እያቦከው እሷን እያገዝኩ ለምን እዚህ አልኖርም? አሁን ለዚህ ላለችው ኢትዮጵያ ማለት ነው እንዲህ ወንድሙ ለወንድሙ ጋር ለሚዋጋው አይደለም በከላሽ በሾህ ራሱ አልዋጋም። እንዴ የዝናቴን እንደዚህ እየረዳው እዚህ ቤት ይቁጫል።
አሁን ደግሞ እንደምታዩት ጠጉሬን ተላጭቻለሁ። እንደ ሴት አሳድጌ በቃ ሴት ምን ቢያቅተኝ ሴት ማስመሰል አቅተኝ ሴት መሆን ነው ለዚህ ጊዜ የሚሻለው። አያዋጣም ወንድ ሆኖ ማይታ ነው። አንተ እያፈሱ ነው ልብስን ቀይረው ውጣ። አዎ እያፈሱ ነው። እኔ ጨርሼ ፀጉሬ ብቻ ነው የቀረኝ። እሺ እንደዚህ ካልሆነ እኮ ኑሮ መኖር አልተቻለም። ለመናገር ወጣቱ እንግዲህ ቀልድ አብዝቷል። ብቻ ግን ለማንኛውም ይህ ድርጊት እየተፈጸመ ነው። በተለይ ደግሞ በአዳማ ላይ ነው እየተባለ ያለው። እንግዲህ ወጣቱም እንግዲህ በእንደዚህ አይነት መንገድ መልኩ ማምለጥ እንደሚቻል ሀሳባቸውን ሰጥቷል። ለማንኛውም እሱ ወደ ጎን አድርገን እንግዲህ የህግ አካላትም እንግዲህ የሰጡት ሀሳብ አለ። እስቲ ለማንኛውም ቪዲዮቹን ልጋብዛችሁና ተመልሼ እመጣለሁ። ሰሞኑ ሚኒሻ መንሼ ነው ወጣቱን ተፋተው እንጂ አፈሳ እኮ ተሳቀቀ። አንዲ በአገሩ ሰርቶ ካልበላ በሰላም ወጥቶ ካልገባ የት አባቱ ሄዶ ሰርቶ ይብላ? እኛ ሀገራችንን ለመጠበቅ አቅም አነሰናል እንዴ? እዚህ ጋር ያለው ሰራዊት በቂ ነው ማለት በክብር በሰላም ፈልጎ ፈቅዶ ገባለው ካለ እሰየው አምጠው። ከዛ ውጪ ያፈስክ ሳይፈልግ አታምጣብን። እዚህ ጋር ለመቶ 2 ቀንም እንኳን አያገለግልም፣ አይጠቅመንም ለኛ። የኛ እናት እኮ ከአራት ዓመት ያላነሰ እያለቀሰች ነው። የእሷ ብቻ አይበቃም፣ ሌላ እናት አታስለቅስብን። እኛ ለሀገር ነው ብለነው ችለናል። አንዴ ገብተናል፣ ካላማላ ሰተናል፣ ፈቅደን እኛ እየታገልን ነው። ፒፕሉን አታስጨንቅ፣ አፈሳ አቁም በቃ። ይሄ ነገር ወዴት ነው ግን? መስፈርቱ ቀራ እንዴ? አንደኛ ብቁ የሆነው ሀገሩን ለማገልገል ፈቃደኛ የሆነው ነው መስፈርቱ። ከዛም አልፎ ብዙ ነገሮች አሉ። ዝም ብሎ ታፍሶ ገብቶ ወታደር የሚሆን አለ እንዴ? አይመስለኝም። ይሄ ነገር ወታደሮች የሚተናገሩት ሰምታችኋል። እንግዲህ በእንደዚህ አይነት ጉዳይ ላይ ተገቢ አይደለም። ምክንያቱም እኛ በቂ ነን፣ ከኛ ምንም ተጨማሪ ሰው አያስፈልገንም። በእንደዚህ አይነት ጉዳይ ደግሞ እንግዲህ ታፍሶም ደግሞ ወደ እንደዚህ አይነት ሁኔታ ውስጥ የሚገቡ ሰዎች መተው ጥቅም ላይም አይውሉም ሲሉ ሀሳቡን አንድ ላይ አክሎ ተናግሯል። እኔም በዚህ ሀሳብ እስማማለሁ። ለማንኛውም ሀሳባችሁን ስጡበት። እንደዚህ አይነት ጉዳይ ይፈጸምባቸዋል በተባሉት አካባቢዎች ላይ እንግዲህ እስካሁን ድረስ የተለያዩ መረጃዎች እየመጡ ነው። እስቲ እናንተ በአዳማ እንዲሁም ደግሞ በአዲስ አበባ ዙሪያ ከአዲስ አበባ ውጪም እንዲሁም ደግሞ በተለያዩ አካባቢዎች እንግዲህ ያሉትን መረጃዎች ካላችሁ ብታጋሩኝ ለማለት እወዳለሁ። እንወያይባችኋለን። ወሌላ ጉዳይ ደግሞ እናልፋለን። ከህግ አንፃር ይህ አፈሳ የተባለው ጉዳይ ምን አይነት አመልከታ ነው ያለው ወይም ደግሞ ምን አይነት አቅጣጫ ነው ያለው? እስቲ ቪዲዮውን ልጋብዛችሁና ሐሳባችንን እንሰጥበታለን። ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች። አንደኛ ሚኒሻ አፍጥጦ ካየ ሩጥ። ሁለተኛ ሚኒሻ ካየ ሩጥ። ሶስተኛ ሚኒሻ ከያዘ ብር ስጥ። ይሄን ይመስላሉ። አመሰግናለሁ። አፈሳ ወይም ደግሞ በግዳጅ ውትድርና ይቻላልን? ህጋችን ምን ይላል? ሰላም ደጉለው ነኝ። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ብዙ ሰው ጋር እንድደርስና የህግ የበላይነት ብቻ እንድረጋገጥ እንድታደርጉልኝ በማክበር እጠይቃለሁ። እንግዲህ ከሰሞኑ በሀገራችን የተለያዩ የክልል ከተሞች ላይ አፈሳ ወይም ደግሞ ወጣቶችን በግዳጅ ወደ ውትድርና መውሰድ እንዳለ እየተነገረ ይገኛል። ይህ መረጃ በማስረጃ የተደገፈ ባይሆንም በመንግስት በኩል ይህ ስላለመኖሩ ደግሞ እየተሰጠ መግለጫም የቀረበ ማስረጃም የለም። ታዲያ ይሄንን ቪዲዮ እንድሰራ ያስገደደኝ ነገር ቀደም ሲል የተመለከታችሁት ግለሰብ ሚኒሻ ነው። ሚኒሻ ደግሞ የመንግስት ሰራተኛ ነው። የተሻለ ስለ አፈሳ መረጃ ኖሮት ነው የተናገረው ብለን ለማመን እንገደዳለን። ይህ አይደለም ከተባለ ግለሰቡ ሐሰተኛ መረጃ በማሰራጨት ተጠያቂ ሊሆን ይችላል። ታዲያ በሀገራችን አንድ ሰው ወታደር ለመሆን ምን ማሟላት አለበት ብለን የጠየቅን እንደሆነ አስቀድሞ የተሟላ በነፃነት መልካም ፈቃዱን መስጠት መቻል አለበት። ፈቃደኛ ያልሆነ ሰው ወታደር ለመሆን አይገደድም። ከዚህም ባሻገር ኢትዮጵያዊ የሆነ ሙሉ ጤነኛ የሆነና የወንጀል ሪከርድ ያልተገኘበት ከ18 ዓመት በላይ የሆነ ሰው ወታደር ለመሆን ሲፈቅድ ወታደር ይሆናል። ከዚህ ውጪ ተገዶ አንድን ሰው ወታደር ለማድረግ መሞከር ህገወጥነት በመሆኑ ካለም
ሊቆም ይገባል እላለሁ። አመሰግናለሁ። እንደዚህ አይነት ጉዳዮች ምንም አይነት ተቀባይነት የላቸውም ወይም ደግሞ እየተናፈሱ ያሉ ወሬዎች ሊሆኑ ይችላሉ እንጂ ህግ ወይም ደግሞ በመንግስት ደረጃ ይህ ጉዳይ ፍቃድ የሚሰጠው አይደለም ሲል ጠበቃ ደጉሎ ሐሳቡን ገልጿል። ወን ለመናገር እንግዲህ ከዚህ ጋር ተያይዞ ምንም አይነት መግለጫ አለመስጠቱም አንድ ከሱ ጋር ከሰጠው ሐሳብ ጋር ተመሳሳይ ሊያደርገው ይችላል ብዬ አስባለሁ። እስቲ ለማንኛውም እናንተም ይህን ከህግ አንፃር የተሰጠው መረጃ እንዴት ተመለከታችሁት? ሐሳባችሁን ስጡበት። ወደ ሌላ ጉዳይ እናልፋለን። እንግዲህ በመግቢያ ላይ እንደገለጽኩላችሁ ብዙዎች የሚያደንቁት በደግነቱ በመልካምነቱ እንዲሁም ደግሞ እንግዲህ በጤናው ሴክተርም በርካታ ስራዎችን በመስራት ማለትም አቅም ላይ ያላቸው እየደገፋቸው እንግዲህ ከጎናቸው ሆኖ በርካታ ታማሚ በተለይ ታዳጊ ህጻናቶችን እየረዳ የነበረው ዶክተር አብይ ጀሞ እንግዲህ በመኪና አደጋ እንግዲህ የገጠመውን ጉዳትን ሁላችንም ሰምተናል። ከዚህ ጋር ተያይዞ እንግዲህ ምን ላይ ደረሰ፣ አሁን ላይ ምን ላይ ነው ያለው፣ እንዴት ነው ጤናውስ እንዴት ነው ብሎ የበርካቶች ጥያቄ ነበረ። እስቲ ለማንኛውም በራሱ አንደበት የተናገረው ንግግር አለ። ቪዲዮን ተጋበዙልኝና ሐሳባችንን እንሰጥበታለን። ሃይ ጋይስ እንዴት ናችሁ? አም ቬሪ ጉድ በጣም ደህና ነኝ። ምንም የሆንኩት ነገር የለም። አሁንም በስራ ላይ ነው የምገኘው። ኦፕሬሽን ክፍል ነው ያለሁትና ብዙዎቻችሁ ስትጨናነቁ አይቻለሁ። አም ቬሪ ጉድ ምንም የሆንኩት ነገር የለም። በጣም ነው የማመሰግነው። ወዳችኋለሁ። መልካም ቀን። ሰማችሁት ነው እንግዲህ ፈጣሪ ይጠብቀው ከመጥፎ ነገር ሁሉ ይጠብቀው ለማለት እወዳለሁ። እጅግ በጣም መልካም ሰው ነው። መልካሞችን ያብዛልን። እንደነዚህ አይነት መልካሞችን ደግሞ ክፉ መቼ ማይብን ለማለት እወዳለሁ። ለማንኛውም እስቲ የሰጡን ሐሳብ አይታችኋል። ሐሳባችሁን ገብታችሁ ግለጹልኝ። መልካም ምኞታችሁን ኮሜንት ሴክሽን ላይ ብትገልጹልኝ ብዬ አለፍኩኝ። ወደ ሌላ ጉዳይ ስናልፍ ደግሞ እንግዲህ አንድ ቪዲዮ ልጋብዛችሁ ወደድኩኝ። አርቲስት ንጹህ ኃይሌ ወይም ደግሞ ሻሼ በሚለው ስሟ የምናውቃት አርቲስት እንግዲህ ስለ ትዳሩ የተናገረችበት መንገድ በትዳሯ ውስጥ የገጠማትን ፈተና እንግዲህ አጋርታ በርካቶች እንግዲህ ሐሳባቸው ይሰጡበት ሲወያዩበት ነበር። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። አንድ አመት ኖርን። ከዛ በኋላ ተጋባንና እርግዝና ተፈጠረ መጀመሪያ። ከዛ 3 ወር ከምናምን አልቆየም። ምናልባት የኔም ጥሩ አልነበርኩም። ቅጭቅጭ ምናምን ነገር ያደርገኛል። በዛም ሊሆን ይችላል ብቻ ፌል አደረገ። 3 ወር ከምናምን ልጅ ከዛ እሱ መጠረግ አለበት ተባለ፣ ተጠረገ። ከዛ በኋላ የለም እንግዲህ አትወልጅም የሚለውንም እንዳትቀበል ቀድሞ እግዚአብሔር አሳይቶኛል። ከዛ በኋላ የለም እንግዲህ ወደ ምርመራው ነው የምትሄደው፣ ወደ ሕክምና ሄድኩኝ። በጣም ብዙ ተመላለስኩ ምናምን ብዙ መንገዶችን ይሄን ደግሞ አርጌን በጣም መልካም ዶክተር ደግሞ እግዚአብሔር ሲወድ ይወደናል። ሁሌ ሲወድ ሰው ነው የሚሰጥ። በጣም መልካም ዶክተር ተስፋዬ ድንበሩ ይሰራ የነበረ አሁን አዲስ ህይወት ያለ ዶክተር ተስፋዬ ሁሌ ነው የማመሰግነው። እሱ በጣም በቃ ያማክረኛል፣ ያግዘኛል። እስቲ ደግሞ እንዲሁ ምናምን የሚለው ስቴፖችን ሄድንና አልሆንም፣ የለም። ስለዚህ እስቲ የመጨረሻ የሚባል እንግዲህ እንትን አለ የማህፀን ራጅ እሱ ይታያል ማለት ነው። እሱን አየውና እስማም ይዛለት ዶክተር ተስፋዬ ያዘነው አዘን ልነግርህ አልችልም። ሊነግረኝ ከበደው። ምንድነው ስለው ቲዩቡ ተዘግቷል ነው የሚለው። ቲዩቡ ተዘግቷል ምን ማለት ነው ስለው እርግዝና መከሰት አይችልም። እኔ መውለድ አልችልም። ይሄ በጣም ከባድ ነው። እንዴት ሊሆን ይችላል ዶክተር ስለው በቃ ምናልባት ከዚህ በፊት እንዲህ በተፈጠረው ነገር ወይ ተነክሶ ሊሆን ይችላል፣ ጠባሳ ነገር አለና እሱ በሰርጀሪ ሊከፈት ይችላል፣ ግን አንዳንዴ ስኬታማም ላይሆን ይችላል ምናምን አለኝ። ከዛ ያለኝ ነገር ምንድነው መሰለ እኔ ምንም ልልሽ አልችልም። እኛ ዶክተሮች ልጅ አንሰጥም። ልጅ የሚሰጠው እግዚአብሔር ነው። የተሰጠው መከታተል ነው የኛ ስራ። እግዚአብሔር ስለሚችል እግዚአብሔር ስጭዋል ጸልይ በቃ እንደዚህ ብሎኝ ተለየኝ ማለት ነው። በጣም ነው ያዘንኩት፣ በጣም ነው የደነገጥኩት። ከዛ ደውዬ ነገርኩት በላይ እንዲህ ያለኝ አይገርምም? አንዳንዴ ክፉ ንግግሮችን መስበር መቻል በጣም ጥሩ ነው። ክፉ ንግግሮችን በመልካም መስበር ማለት ነው። በልሽ እንዲህ ያሉኝ ስል ማን ስለሆነ የኔና ያንቺን ፍሬ ሰው አይደለም የሚዘጋው፣ ሰው አይደለም የሚገድበው አለኝ። እንዴት እንደዚህ ብለሽ ተቀበልሽው? አንቺ ጠንካራ ከሆነሽ በእግዚአብሔር ላይ ያለሽ ነገር ጠንካራ እኮ ነው። ለኔና ላንቺ እኔና አንቺ እግዚአብሔርን ያገናኘን፣ ቀጣዩም የእግዚአብሔር ነው። ከዛ ቤት መጣ፣ አለቀስኩ በጣም ደግሞ እሱ ሳየው። ከዛ ምንም ትልቁና ከባዱ ነገር አስደንጋጭ ነው ለኔም ለሱም፣ ለኔ ብቻ አይደለም ግን የራሱን ድንጋጤ ዋጥ አድርጎት እኔን ነው ለምን ያለኝ። ለምን በቃ ምንም እንደዚህ አይነት ሊሰማሽ አይገባም። ሲጀመር እኔ እስቲ ቆይ ልጅ በወልድ ብዬ አይደለም ንጹህ ነው የገባሁት፣ አንቺም እንደዛው ነው። የኔና አንቺ ስራ መኖር ነው አለኝ። መኖር በቃ ወደፊት መኖር
ሌላው ይሄ የእግዚአብሔር ነው አለ ማለት ነው። ከዛሽ ቀን በኋላ አላለቀስኩም። በእውነት ነው የምልህ። አበረታኛ ምንም አልመሰለኝ። ከዛ ኖረን እንደዚህ በተባለ በ5ኛው ወር ይሁን ምናምን ጽንስ ተፈጠረ ማለት ነው። ኧረ በላይ እንደዚህ ሆኖ ስለው ብዬሻለሁኝ እኮ አለ። ብዬሻለሁ እግዚአብሔር ይችላል አለ። እውነትም ይችላል። እኛ ጨረስን ስንል እግዚአብሔር ይጀምራል። ከዛ በኋላ ደግሞ ከባዱ ፈተና የመጣው ከዛ በኋላ ከዛ ሄድኩኝ እዛው ዶክተር ጋር 2 ወር ምናምን ሲሆነኝ የተደሰተው ደስታ ልነግር አልችልም። ይሄኔ በእውነት ነው የምልህ። ዶክተር አንዳንድ ዶክተሮች በቃ በጣም አብረው ይሆናል። አብረው ያንተ ችግር የራሳቸው ችግር ያደርጉታል። በቃ ደስ አለው። እስቲ ማየት ፈልጋለሁ ራሴን ባልትራሳውንድ ማየው ብሎ አየው ምናምን ይኸውልሽ ወንድ ነው ምናምን አለኝ። እኔ ብዬሻለሁ እግዚአብሔር ይችላል አለ። አዎ እግዚአብሔር ቻለ። ሄዶ 5 ወር ሲሆን ምን እንደሆነ ምክንያቱ በማታውቀው የለም ፌል አደረገ። በቃ እዛው ዶክተር ጋር ነው የምሄደው። ሲሄድ የለም በቃ ህይወት የለውም። ደህና የነበረ ጽንስ ምንድነው መሆን ያለበት ነው የምለው። ከዛ በኋላ ምንድነው መሆን ያለበት? በቃ ይሄም እንደዚህ መውጣት አለበት፣ እሱም ይወጣል። ከዛ ሌላም እንደዛው ይሄድና 5 ወር ከምናምን ላይ አሁንም በጣም ከባዱ 9 ወር ላይ 9 ወር ከነማምዬ አሁን ከተሰጡኝ ፍሬዎች በፊት ማለት ነው። 9 ወር በቃ ጨርሼ የገንፎ ለአጥሚት እህል ምናምን ተዘጋጅቶ ለኔ ግን ከባድ ነበር። ስትረስ አለው ውስጤ ላይ 15 ቀን ለወልድ 15 ቀን ሲቀረኝ እሱም ዝም አለ። የሚገርመው ምንም ነገር የለውም። ይሄ ችግሩ ይሄ ነው የሕክምና ችግር ይሄ ነው የሚሉት ነገር የለም። ዝም አለ። በቃ ይዞሽ ነው በዚህ መሀል ማለት ነው። እግዚአብሔር መቼም ሁሌ ነው የምታመሰግነው። እግዚአብሔርን ምንም መክፈል አንችልም ከማመስገን ውጭ። በእውነት እኔ ለእግዚአብሔር ቃል የለኝም። ከሱ በታች ደግሞ የተሰጠኝ በላይ ብርቱ ምርኩዜ ነው። ሁሌ አይዞሽ ብቻ ነው የሚለው። አይዞሽ ይሁን ነገር ሆነ ስለው አይዞሽ በቃ አይዞሽ አንቺ ብቻ ደህና ሁኚ። ከዛ ሄጄ ይሄንን ነገር ተገላገዬ ወደ ቤት ስመጣ አብሮኝ ተጨንቆ አብሮኝ አመጦ ምናምን ነው የሚገላገለው። ወደ ቤት ስመጣ ማመን ያቀጣል። ቤቱ በቄጤማ እንትን ብሎት ሻማ አብርቶ ምናምን እና እኔ ይጎዳኝ ነበረ። ለምን መሰለ ልጅ ይዤ አይደለም የገባሁት እኔ። እሱ ግን ደስተኛ ነው የኔ መትረፍ። ምክንያቱም የሚያስጨንቀው ንጹህን ባጣት ብሎ ነው የሚያስበው። የሆነ ጊዜ በቃ እግዚአብሔር እኔ አስቸግሬ ነኝ ከፍቼ ብሎን ይችላል። ስለዚህ ለሱ ስትል እንኳን ስጡ ካልሆነ ደግሞ ለየኝ ሁሉ ብያቃለሁ። ለየኝ በቃ ብለየው ይሻላል። እሱ ፍሬውን ዘሩን ማግኘት አለበት ምናምን ነበር። አንድ ቀን ግን ህመሙ የሱም ህመም ነው የኔ ህመም የሱም ነው። ግን የሱን ህመም አሳይቶኝ ያውቅ ወደ ውስጡ አድርጎ እኔ ነው አይዞሽ የሚለኝ። ትበሳጫለህ ሳይ ምንም ነገር ሳይሆን ምናምን ያበሳጨኛል። ይገባዋል ለምን እንደምናደድ። ምንም በማይገናኝ ነገር እኔ ላኮርፍ እችላለሁ ምናምን። ያንን ሁሉ ወጣ አድርጎ እግዚአብሔር መልካም ነው የሱንም ጽናት አይቶ እንግዲህ መፈተንም ካለባችሁ በዚህ መንገድ ለፉ ብሎ አርቲስት ንጹህ ኃይሌ ቤቶች በሚለው ድራማ እንግዲህ የበርካቶችን አድናቆትን ያገኘች በበርካቶችም ዘንድ እንግዲህ ተቀባይነት ያገኘች መሆኗን ሁላችንም እናውቃለን። እጅግ በጣም የሚገርም የትዳር ውጣ ውረዶችን አሳልፋለች። እንግዲህ ትዳር ውስጥ ላሉትም ወይም ደግሞ ወደ ትዳርም ደግሞ ሊገቡም ያሉ ትዳርም ያላሉትም ጭምር እንግዲህ አስተማሪ ንግግር ነው የተናገረችው። እንግዲህ በርካታ ፈተኖችን አልፋ አሁን ለደረሰችበት ደረጃ ላይ መብቃቷ እንግዲህ እጅግ በጣም ይበል የሚያስብል ነውና አሁንም ፈጣሪ እንግዲህ መልካሙን በህይወትሽ ውስጥ እንግዲህ ያብዛልሽ ለማለት እወዳለሁ። እናንተም መልካም ምኞት ተመኙላት። እንግዲህ ወደ ሌላ ጉዳይ ደግሞ እናልፋለን። እንግዲህ በሰሞኑኛ ጉዳዮች ላይ በርካታ ሰዎች እንግዲህ ችላ ብለውታል እየተባለ እየተነጋገሩበት ያለው አርቲስት ዮሐንስ አፈወርቅ አሁንም እንግዲህ የእርዳታ እጁን ለወዳጆቹ መዘርጋቱን አላቆመም። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። እንደዚህ ብድግ አድርጎ ነው ያፈረታል። እዚህ እግሬ ውስጥ የሆነ ያለ ነገር የተሰካ ነገር የሚመስል ነገር አየው። ይሄን ነገር ባለው ነገር ገንዘቡ ከተገኘ ከዛሬ 6 ዓመት በፊት እዚህ ቦታ ላይ እኔ ወደ ባክስቴጅ ለመግባትና በቃ ኃይለኛ ዝናብ ለ1 ሰዓት ያክል ኃይለኛ በረዶ የቀላቀለ ዝናብ ዘንቦ ነበርና ያው እንደምታየው ክፍት ነው። እዛች ጋር ሳላውቀው ይሄ ነጭ በረዶ ነው በእግሬ ልክ ነው ያገኘኝና እንደዚህ ብድግ አድርጎ ነው ያፈረጠኝ። እዚች መጠቁማት ቦታ ላይ ነው የወደኩት። ከዛ ወደቄ በዚህ በጎን ነው የወደኩት።
ይሄ ቦል የሚባለው ነገር እንደዚህ ነው ብድግ ነው። ያው በረዶ ነው፣ ሴራሚክ ነው። ከዛ በኋላ ተነስቼ ብድግ ብዬ ወደዛ ለመግባት ሳስብ እግሬ ውስጥ የሆነ ያለ ነገር የተሰካ ነገር የሚመስል ነገር አየሁ። እንደምንም ያችን ነገር ይዤ ተንፏግጬ ቢሮ የገባ ማለት ነው። ቢሮዬ እዛች ቦታ ላይ ናት። ከዛ ቁጭ ብዬ በቃ ምንም እዚህ ሰውም የለም፣ ይሄ እንትኑ ተዘግቷል። በቃ ማን ይምጣ። መጨረሻ ላይ ወንድሜ አርቲስት ተፈራ ወርቁ በዚህ አካባቢ እዛች ጋር የሆነች የእህል ነገር አይቶ ጎብኝቶ ሲመለስ እርዳታ ነበረ እዛች ጋር የተቀመጠ እህል፣ እሱን አይቶ ሲመለስ አየኝና አልኩት። ከዛ በኋላ ጉዳዩን ነገርኩት። መንቀሳቀስ አልችልም፣ መቀመጥ አልችልም፣ በጣም ያመኛል፣ በጣም ያስጨውኝ ነበር። እዛ መኪና ይዞ መጣ። አንድ ሐኪም ቤት እዛ ራጅ ተነሳው። የአጥንት መሰበር ፍራክቸር የሚሉት ነገር አጋጠመኝ ማለት ነው፣ ቦል ዋጋ። ስለዚህ ያለው አማራጭ በተለያየ ቦታ ሄዶ ሕክምናው መውሰድ ነው እንጂ እሽታም ይሄ የሚያሽሉ ሰዎችን እሱ ማያስለቅቀው ምግብም እንትን አይለውም እና በቀጥታ አቤት ሆስፒታል ሄድኩኝ። ከአቤት ሆስፒታል ያለውን ነገር አዩት። በቃ ኦፕሬሽን ተደርጌ ብረት ገባ ማለት ነው። ከዛ በኋላ ለብዙ ጊዜ ብዙም አያመኝም። እንደ ልብ መሮጥ ባልችልም ብረቱ ይይዘኛል፣ እንደ ልብ መገላበጥ ባልችልም ይይዘኛል እና ግን አያመኝም ነበር። አሁን ያው በቅርቡ ሄጄ ስመረመር እንዳልኩ የብለድ ሰርኩሌሽን ብረቱ ይዞታልና ያ ደግሞ ወደ አጥንት ስለማይደርስ በጣም ጥሩ ያልሆነ ነገር ይገጥማል። ያመሃልም ደግሞ ህመሙ እንዲቀንስልህ ኦርቶፕላስቲክ ሰርጀሪ መገጠም አለበት ተብሎ ጥቁር አንበሳ ሪፈር ተጽፎ አሁን እንግዲህ ዳኑ አጥንት ስፔሻሊስት ዳኑ ወይም እንግዲህ አላውቅም፣ ሌሎችም እነ ዮርዳኖስ አሉ ይባላል። እንግዲህ እነሱ ጋር ተሄዶ አንዱ ጋር ሊሆን ይችላል። ይሄን ነገር እንግዲህ ባለው ነገር ገንዘቡ ከተገኘ ተከማለው ብዬ አስባለሁ። ከእግዚአብሔር ጋር ፈጣሪ ይረዳናል። አመት አንተን የመሰለ እንኳን አርቲስታችንን አይደለም እንትን ብዙ መጥፎ ነገር የሚያደርጉ እንኳን ፈጣሪ ይረዳቸዋል። በደንብ ፈጣሪ ይረዳል፣ ከህዝቡም ጭምር። አሜን አሜን አሜን። ፈጣሪ ይርዳን ለሁላችንም፣ ኢትዮጵያን ሰላም ያርጋት። ይሄን ደግ ህዝብ ደግሞ እኔ በእውነት በኢትዮጵያ ህዝብ አላፍርም። ደግ ህዝብ ነው። አሁንም ኮሜንት ላይ የማየው ነገር በጣም ልብ የሚነካ ነው። ስለኔ በጣም ብዙ ሰዎች የተሰማቸው አሉ። እኔ እነሱ ላጽናና እንጂ እኔ በእውነት እኔ መጽናናት እንኳን ራሱ አልቻልኩም። እነሱ ማጽናናት የሚገባኝ ብዬ ነው የማስበው። ለምን እኔ ወደ ኩሉ አልመሰለኝም። አሁን በሚሰጠው ኮሜንት በምናምን ሳይ የኢትዮጵያ ህዝብ ውሎ ይግባልኝ፣ ሰላም፣ ጤና፣ ፍቅር፣ በቃ ጦርነቱ የማይኖርበት ወንድሙን የሚያከብርበት እቺ ሀገር ሰላም የምትሆንበት ፍቅር፣ አንድነት የሚመጣበትን ጊዜ ያምጣና ሁላችንም ተደስተን ኢትዮጵያኖች አንገት ለአንገት ተቃቅፈን የምንሳሳምበት ጊዜ ያምጣ ብለው ለሚመጣው አመት መልካም አመት ብያለሁ። ለመስከረም ማለት ነው 2019 ዓመት መልካም ዘመን ይሁንላችሁ። በጣም ነው የምንወዳችሁ። አርቲስት ዮሐንስ አፈወርቅ በኪነ ጥበቡ ዘርፍ ለበርካታ አመታት እንግዲህ ወዳጆቹን እንዲሁም ደግሞ አድናቂዎቹን እንዲሁም ደግሞ የሱን ስራ ለሚከታተሉት ቆንጆ ስራዎችን ሲያደርስ ቆይቷል። እንግዲህ በስራ አጋጣሚ በገጠሙ አደጋ ምክንያት እንግዲህ ጤንነቱ ታውቋል። እባካችሁን እርዱኝ ሲል መጥቷል። እባካችሁ ልንረዳው ይገባል። እስቲ እናንተ ምን ትላላችሁ? እኔ ከዚህ ጋር ፈጣሪ ይማር ለማለት ወዳለሁ። እንዲሁም ደግሞ ልንረዳው በምንችለው አቅማችን እንግዲህ ልንረዳው ይገባል ለማለት ወዳለሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው መረጃዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆይልኝ። እወዳችኋለሁ።